የደቡብ ኢትዮጵያ ፋኖ ተፈጥሯል። ይሄ ፋኖ አሁን ለውጭ ሀገር ላለው ውስጥ ያላለው ህዝብ ያቀረበው ጥሪ አለ። ዋሻችን ሁኑ፣ ደግፉን፣ ትግሉን እንድትደግፉ እንፈልጋለን። ለኛም ዋሻና ቀላቢ ሁኑልን። በጫንቃችሁ ላይ የወደቀውን ይሄንን ስርዓት ገርስሰን በጋራ ለመጣል እንድትደግፉን እንድትረዱን የሚል ጥሪ አቅርቧል። ውጭም ያለው ወገን ሁሉ የደቡብ የሚባል የለም የምስራቅ ምዕራብ ምናምን ተብሎ የሚለይ ሳይሆን ኢትዮጵያዊ ሁሉ አማራ ፋኖ እንደሚደገፈው በጋራ ተደጋግፈን አብረን በጋራ መሆናችን አውቃችሁ ደግፉን፣ ሰንቁን። በስንቅም በትጥቅም የሚያስፈልጉን ነገሮች ብዙ ናቸው። ተተኳሽ ያስፈልጉናል፣ የተለያዩ ሌላ የምንገዛቸው ትጥቅ ያስፈልጉናልና ለዛ የሚሆን እርዳታም ጭምር አድርጉን የሚል መልእክት ልኳል። በቅርቡ ደግሞ ከሁለት ህዝቡ ተቀብሏል፣ ሰምቷል፣ እጅ ብሏል ብሎ መናገር ምን ማለት እንደሆነ በቀላል አባባል ዲያብሎስ እውነት ተናገረ ብሎ የሚያምን ሰው ማንንም የለም። ዲያብሎስ እውነት ተናግሮ ማያውቅም። ውሸት ነው፣ ውሸታም ነው፣ የውሸት አባት ተብሎ ስም ወጥቶለታልና ዲያብሎስ የሚናገረው ማንንም የሚሰማ የለም። ዲያብሎስ የፈለገ እውነት ነው ዛሬ እኔ እንደው ብሎ ዲያብሎስ ቢናገር ማንንም ዲያብሎስ እውነት ተናገረ ብሎ የሚያምን የለም። እና አብይና የአብይ ብልጽግና ከዲያብሎስ ጋር አብረው የተቆጠረ ዲያብሎሶች ናቸው፣ ውሸታሞች ናቸው። ሌላ ትርጉም የለውም። እዚህ ላይ ላነሳው የኢትዮጵያ ህዝብ ከዚህ የበለጠ እሳት በላዩ ላይ ምን ይፍሰስ? ከዚህ የበለጠ ውሃ ምን ይፍሰስ? ውሃ እኮ በላዩ ላይ ቤቱ ተቀዶ ውሃ በላዩ ላይ እየፈሰሰ ተኝቷል። እሳት በቤቱ ላይ ያለ ቤቱ እየተቃጠለ ነው ያለው። ስለዚህ እንዲህ አይነቱ ሲመጣ የብርቱካን ኬዝ እኮ በሰሜን ካሉት ፋኖ ጋራ በምርኮ እጃቸውን በፈቃደኝነት ሰጥተው ከነትጥቃቸው የሚገቡት እዛ ያሉት ዛሬ የፋኖ አባል በመሆን አመራር ውስጥ እዛ ውስጥ ያሉት እየተናበቡ እየተነጋገሩ ልጆቹ የጥይት ማብረጃ እንዳይሆኑ እጃቸውን እንዲሰጡ በእርስ በርሳቸው እንዲነጋገሩ እንዲገናኙ የራሳቸውን የሆነ ስራ እየሰሩ መሆኑን እረዳለሁ። ይሄ አለ። ይሄ አንዱ የነሱ የትልቁ የማስኮብለል ስራ እየሰሩ ነው ብያስባለሁ። ይሄንን ያደርጋሉ። ሁሉም ይሄንን እያደረገ ነው። በሁሉም ብሔረሰብ እንኳን እነሱና ኦሮሞም ቢሆን የኦሮሞ ልጆች የጥይት ማብረጃ ለአብይ መሆን የለበትም በሚል የኦሮሞ ልጆችም ይሄንን ሐሳብ ተቀብለው እንደሚጓዙ አብሮ እጅ እየሰጡ የአብይና የብርሃኑ ጁላ ቅጥረኛ ሰራዊት አንሆንም ወደማለት የሄዱት ሁኔታ በግልጽ ጤናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ሀገራችን ጉዳይ እንድንወያይ እንደወትሮው ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። ከውይይታችን በፊት ለእስልምና እምነት ተከታይ ለህብር ሬዲዮ ቤተሰቦችና አድማጮች እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ እያልን ኢድ ሙባረክ በሚል መልካም ምኞታችንን እንገልጻለን። ጤናስልን ዶክተር ሸዋፈራው ኩራቱ እንደምንሰነበቱ፣ እንኳን በድጋሚ ተገናኘን፣ እንኳን ደህና መጡ። አመሰግናለሁ ሀብታሙ። እኔም እንደዚሁ ሙስሊም ሃይማኖት ተከታዮች ኢድ ፈጥር ይላሉ። ኢድ አልፈጥር እንደዚሁም ለዚህ ሀገር የፋሲካ ቀን ነው መሰለኝ፣ እሱንም እንደዚሁ እንኳን አደረሳችሁ ለማለት ፈልጋለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እንግዲህ የክርስትና እምነት ተከታዮችም የአብይ ጾም ላይ ናቸው። የሙስሊሞች እንግዲህ ዛሬ በዓል ነው፣ ኢድ ሙባረክ ብለናል። ዶክተር ሸዋፈራው በተለይ እንግዲህ ከደቡብ ፋኖ የደቡብ ኢትዮጵያ ፋኖ መቋቋም ጋር ተከትሎ በደቡብ የተለያዩ አካባቢዎች የሚደረጉ ጫናዎች አሉ። ነገር ግን ዞሮ የህዝቡ ጥያቄ እስከሆነ ድረስ ህዝቡ ለህልውናው ላለመጨፍለቅ እያደረጋቸው ያሉ እንቅስቃሴዎች የዚህ እንቅስቃሴ ከፋኖ እንቅስቃሴ ጋር መጀመር ትልቅ ተስፋ የሰጠበት ሁኔታ አለ። እንደው አሁን በተጨባጭ የደቡብ ኢትዮጵያ ፋኖ አመራሮች ጋር የተወሰነ ግንኙነት እንዳለው እየሰማን ነውና በተጨባጭ አሁን ባለው ሁኔታ ውስጥ እንቅስቃሴው ምን ይመስላል? በውጭ ሀገራትስ ለማድረግ ያሰባችሁት ምንድነው? ሀብታሙ ታንኪዩ። በሰፊው በዚህ ጉዳይ ላይ
እንመጣለን ብዬ ባለፈው ሳምንት አስታውሼ ነበርና ትላንትና ጀምረው በተለይ በዓለም አቀፍ የደቡብ ኢትዮጵያ ፋኖ ምስረታ ወይም ተወካዮች ይፋ አድርገዋል ውክልና ሰጥቷቸዋል ከነሱ መካከል አንዱም እኔን አድርጎኛል በጣም ውጥረት አለብኝ ብዬ መሸከም የማልችለው ነገር አታሸክሙኝ ብያቸው በፍጹም በሚል ከዛም ያሉት ባደረጉት ጫና ለጊዜውም ቢሆን ደግፈን እርዳን ኢትዮጵያ ጉዳይ ነው በሚል ሁሉም ፋኖ አባላት ባደረጉት ግፊት እንም ተቀላቅያቸዋለሁ ትላንትና አብስሯል ዛሬም በተጨማሪ የተለያዩ ሚዲያዎች ላይ መግለጫ እየሰጡ ናቸው ያሉት እና የደቡብ ፋኖ በይፋ ባለፈው ከተፈጠረ በኋላ ዓለም አቀፍ ኮሚቴ ለማቋቋም ባደረገው ጥረት አቋቁሟል ይሄ የፋኖ ምስረታ የደቡብ ኢትዮጵያ ፋኖ ምስረታ ከሰሜን ኢትዮጵያ ፋኖ ጋራ ቁርኝት አለው አብረው የመስራት ተደጋግፈው ጠላትን በጋራ ለመምታት የወደፊት የኢትዮጵያን እጣ ፈንታ በጋራ ለመወሰን ህዝባዊ ንቅናቄ እንቅስቃሴም በሁሉም አቅጣጫ በብዙ ጊዜ ደቡብ የሚባል ነገር የታለ ምን ሆነ በዚህ ትግል ላይ ለሚባለው ነገር መልስ የሚሰጥ አደረጃጀትን አድርገዋል ይሄ የዚህ ፋኖ አደረጃጀት ለየት የሚያደርገው የቀድሞ የኢትዮጵያ ሰራዊት በአብይ በብርሃኑ ጁላ ከስራ የተባረሩት ከውትድርና ከመከላከያ የተባረሩት ከዛም በፊት ደቡብ ፋኖች ከመከላከያ በመለስ ዘመንም የተባረሩትን የሰለጠነ የሰው ኃይል ያካተተ ባለ ብዙ ማዕረግ ያላቸው እና አሁን ደግሞ ጊዜው የሚከተሉ ወጣቶችን ያደራጀ የሰው ኃይል አደረጃጀትን በዚህ አይነት ስብጥር ያዘጋጁና መላውን ኢትዮጵያን ያካተተ የቀድሞ የደቡብ ኢትዮጵያን አሁን ያለው ሳይሆን የቀድሞ የደቡብ ኢትዮጵያን በሙሉ ያካተተ የሁሉም ብሔረሰብ የሁሉም ክልል የጋራ የደቡብ ኢትዮጵያ ፋኖ ተፈጥሯል የፋኖ አሁን ለውጭ ሀገር ላለው ውስጥ ያላለው ህዝብ ያቀረበው ጥሪ አለ ዋሻችን ሁኑ ደግፉን ትግሉን እንድትደግፉን ፈልጋለን ለኛም ዋሻና ቀላቢ ሁኑልን በጨንቃችሁ ላይ የወደቀውን ይሄንን ስርዓት ገርስሰን በጋራ ለመጣል እንድትደግፉን እንድትረዱን የሚል ጥሪ አቅርቧል ውጭም ያለው ወገን ሁሉ የደቡብ የሚባል የለም የምስራቅ ምዕራብ ምናምን ተብሎ የሚለይ ሳይሆን ኢትዮጵያዊ ሁሉ አማራ ፋኖ እንደሚደገፈው በጋራ ተደጋግፈን አብረን በጋራ መሆናችን አውቃችሁ ደግፉን ሰንቁን በስንቅም በትጥቅም የሚያስፈልጉን ነገሮች ብዙ ናቸው ተተኳሽ ያስፈልጉናል ተለያዩ ሌላ የምንገዛቸው ትጥቅ ያስፈልጉናልና ለዛ የሚሆን እርዳታም ጭምር አድርጉን የሚል መልእክት ልኳል በቅርቡ ደግሞ ከሁለት ቀንና ከሶስት ቀን በፊት ሲዳማ ውስጥ የተካሄደው የጫምበላላ የበዓል የሲዳማ የበዓል አመታዊ በዓልን ወደ ፖለቲካ ለውጠው ፖለቲካዊ በማድረግ የነ ሽመልስ አብዲሳን በመጋበዝ ፖለቲካ ሴራ በማሰራቸው ምክንያት እሱን ጨምሮ ደቡብ ኢትዮጵያ ሲዳማ የባህላዊ አመታዊ በዓል ጫምበላላ እንጂ የፖለቲካ ሜዳ አይደለምና ትግሉን የሲዳማ ታጋዮችም ጭምር በጋራ ሆነን እናወግዛለን የሚል ሰፊ መግለጫ ያለውን በጽሁፍ መግለጫም አውጥተዋል እየታገሉ ናቸው ያሉት በግልጽ ለወደ ትግል ወጥተዋልና ደግፉን የሚል ነው እኛም ደግሞ ይሄንን ለማስተባበር አደራቸውን ተቀብለናል እና ይሄንን ለማለት ፈልጋለሁ እንቅስቃሴያቸው ብርቱ ነው ከሰመኑ ካለው አራቱም የሰመን ክፍለ ሀገር ካሉት ከወሎ ከሸዋና ከጎጃም ጎንደር ካለው ፋኖ ጋራ የጋራ ትብብርና የጋራ ስራ አላቸው ይሄን ለማለት ፈልጋለሁ ያብታም ከልብ አመሰግናለሁ ዶክተር ሸዋፈራው እንግዲህ መቼም ያው ቀደም ሲል በነበረው ኢህአዲግ አደረጃጀት ያው ህዋት አንበሳውን ድርሻ ይዞ ሌሎችን ያሽከረክር እንጂ በኢህአዲግ ውስጥ እንግዲህ ደቡብ እንደ አንድ የኢህአዲግ ስራ አስፈጻሚም ሆነ ማዕከላዊ
ማዕከላዊ ኮሚቴ ምክር ቤት ተወክሎ ያለበትና እኩል ድምጽ የነበረበት ነው። የድምጻቸው ዋጋ በዛ ጊዜ ዞሮ ዞሮ የህዋትን ፍላጎት ለማሳካት በዋናነት ይሁን እንጂ አሁን ካለው መቼም የተሻለ የፖለቲካ ተሰሚነትና ጫናም ተጽዕኖም ነበረው። መጨረሻ ላይ አብይ ወደ ስልጣን በመጡበት ጊዜም አሰላለፋቸውን ተከትሎ ከመሐከላቸው የነበሩ ሰዎች ምን እንዳደረጉ ምን እንደሆነ ይታወቃል። በኋላ እንግዲህ አባዱላ ፕሮጀክትን መሰረት አድርጎ ደቡብን ወደ ተለያዩ አነስተኛ አካባቢዎች ለመከፋፈል አሁን አማራ ላይ ከፈቱ ጦርነት አንዱ ግብ እሱ ነው። ያንን ለማድረግ እንግዲህ ቤተመንግስት ያለው አዳዲስ ክልል እንዳይፈጠር ተቃዋሚ መስሎ እነ አባዱላና እነ ጀዋር ደግሞ ያንን እንቅስቃሴ ደጋፊ መስለው እንግዲህ ጀዋር ሲዳማ ፖለቲከኞችና ባለሀብቶች ጭምር አብይ ስለተቃውሟል በሚል ሲዳማ ክልል እንዳይሆን ጉቦ እስከ መስጠት የሄዱበትና ያንን ጀዋር በይፋ 10 ሚሊዮን ብር ተቀብሎ ያንን ፕሮጀክት ተጠቃቅሰው ማስፈጸማቸውን ደቡብን ወደ ተለያዩ ቦታ መበጣጣሳቸውን ተከትሎ የደቡብ የፖለቲካ አቅም መዳከም ብቻ ሳይሆን የኢኮኖሚ አቅሙም እየተዳከመ መምጣት ለህዝቡ ደግሞ ለመጨፍለቅ በአንድም ሆነ በሌላ መንገድ በኦነግ ሸኔ ስም የኦሮሚያ ልዩ ኃይል ራሱን እየቀየረ በኮሬ ነገኛ ስም በተለይ በሲዳማም በተለያዩ አካባቢዎች የሚደረጉ ጥቃቶችም እያደጉ መጥተዋልና በተለይ የደቡብ ኢትዮጵያ ፋኖ ሲባል ክልሎች የነበሩ እንግዲህ ወደ ተለያየ ቦታ የተበጣጠሱ ክልሎች ዛሬ ሲዳማ ክልል ከተመሰረተ በኋላ ራሱን መቻል አቅቶት አዋሳ ላይ ከተለያዩ አካባቢዎች ይመጡ የነበረው መቅረታቸው ሆቴሎች ራሳቸው በአግባቡ አገልግሎት የሰጡ አለመሆን ኢኮኖሚያዊም ፖለቲካዊም ጫናና ችግር ውስጥ ያሉበት ሂደት አለ። የተወሰኑ የሲዳማ ወጣቶች አርቲስቶች እንዲሁ በተቀናጀ መንገድ ምንም እንኳን ግማሹ ከአብይና ሽመልስ ጋር ለመለጠፍ የሚሞክር ቢሆንም እንዲሁ የመብት እንቅስቃሴ የጀመሩበት ሁኔታ አለ። ዛሬም ድረስ ደግሞ በኦነግ ሸኔ ስም የሚደረግ ጥቃት አለ። አዋሳን እንጠቀልላለን የሚል ሰፊ ዘመቻ አለ በኦሮሚያ ክልል በኩልና ይሄ ባለበት ሂደት ውስጥ በተለይ እንዴት ወደ አንድ ማምጣት ይቻላል? አሁን በርከት ወደ አለ ክልል እንግዲህ ተከፋፍሏል፣ ወደ 4 ክልል ተከፋፍሏልና አንድ ደቡብ ኢትዮጵያ ፋኖ ብሎ እንቅስቃሴ ሁሉን ሊያካትት የሚችልበት እድል አለ ወይ? አሁን ወደ ተለያየ ቦታ የተበጣጠሰውስ ወደ አንድ ለመምጣት ፍላጎት አለ ወይ? እጅግ በጣም ቆንጆ የሆነ ጥያቄ ነው ሀብታሙ። የስ ምንድነው የሚሆነው? ቀደም ሲል ደቡብ ኢትዮጵያ ተብሎ ነው እንደሚታወቀው። ኢትዮጵያ የምትባል ስም ህወሓት ለመጥራት ስላልፈለገ ኢትዮጵያን በክልል ሲከልል አፋር ክልል፣ ሶማሊያ ክልል፣ ኦሮሚያ ክልል፣ አማራ ክልል እያለ ትግራይ ክልል እያለ የክልሉ ነው የሚጠራው እንጂ የኢትዮጵያ ስም እዛ ጋር በፍጹም የለም። ለውጭ ሀገር ለዲፕሎማቶች ኢትዮጵያ የሚለው ስያሜ ካለና በፓስፖርትና በአንዳንድ ነገር ላይ ለብድር ከውጭ ሀገር ለሚገቡ እርዳታዎች በኢትዮጵያ ስም ካልሆነ በቀር ኢትዮጵያ የምትባል ነገር የለችም፣ አልነበረችም። ሰው ይሄንን በጥልቀት የሚያውቅ አይመስለኝም። ቅድም በጠራው መልክ ነው፣ ክልል ነው፣ በክልል ብሎ ነው ያለው። ኢትዮጵያ የሚባል ነገር የለም። የነበረው ምንድነው? ደቡብ ኢትዮጵያ የሚለው ደቡብ ኢትዮጵያ ነበረ። ይሄ አሁን በአባዱላ ገመዳና ቅድም አንተ ባነሳቸው በነ ጃዋር በነ በቀለ ገርባ እንደዚህ በመሳሰሉ በነ ለንጮለታ በተለይ ቀያሽ መሐንዲሱ ለንጮለታ ነው እና በነሱ የተነሳ እርስ በርሳቸው እንድጣሉ ክልል ያስፈልጋቸዋል። እንዴት ሆናችሁ ነው እናንተ በደቡብ ተብላችሁ ተጠቅላችሁ በዚህ የምትቀመጡትና በጀታችሁንም ትክክለኛ የምታገኙት በክልል ስትሆኑ ነው በሚል በማታለል የተሰራ ስራ ነው። ይሄንን የተቀበሉት እርስ በርሳቸው ድንጋይ ተወራውረው ተጣልተው የነበሩ የደቡብ ካድሬዎች አገኘን ብለው ልክ እንደ ጅብ የተነሱበት ሁኔታ በመሆኑ በዛውኑ እነሱን ደግሞ እንዲሰለክት አባዱላ ገመዳንና ከከፋ የአሸብር ወልደ ጊዮርጊስ የሚባል የስፖርት ኮሚሽን የፌዴሬሽን ሊቀመንበር የነበረውን ዶክተር አሸብር የሚባለውን ሰው እና እንደዚሁም ሌላ አንድ ሰው ተጨምሮ እነሱ እንዲያዩና እንዲያስፈጽሙ ተልእኮ ወስደው አንዱም ካስፈጸሙት ይሄ አሸባሪው አሸብር የሚባል የከፋ ሰው ነው እና እነዚህ በተኗቸው። ከተበተኑ በኋላ ደግሞ የተሰራባቸው ደባ ትልቁ ደባ ምንድነው? ደቡብ ምዕራባዊ የሚባለው ከፋን ይዘው ዳውሮን፣ ከፋን፣ ኮንታኮ፣ ኩሎ ምናምን እነዚህ ጨምሮ አብይ ሪዞልት ሰርቻለሁ የሚባልባቸው አካባቢዎችን አካቶ በአጠቃላይ ወደዛ ያለው ሁኔታ ክልል አድርጎታል። በዛ ክልል ላይ ግንኙነቱ የመጨረሻው
የኢትዮጵያ የመጨረሻው የኢትዮጵያ ድንበር ሳውዝ ሱዳን ነውና ከሳውዝ ሱዳን ጋር የሚዋሰነውን አንዱን ወረዳ ሳውዝ ሱዳን ይወሰዱ ብለው በፈቃደኝነት አብይ በመልካም ፈቃደኝነት ፈቅደው የወርቅ መሬት ነው ያ መሬት ፍጹም የወርቅ መሬት ነውና ከነ ህዝቡ ብዙ ህዝብ አልቀው ግማሾቹ አገር ጥለው ሙሉ ወረዳውን ለደቡብ ሱዳን ሰጥቷል ይሄንን አቤት ብሉ ምን ብሉ እዛም ያሉ ሰዎች ካድሬዎቹ ውጠው ተቀብለው አስፈራርቷቸው ተቀምጧል ይሄ በደቡብ የመጀመሪያ ቃጭል ያቃጨለ እንዲል ያረጉ ነው የሚል እንቅስቃሴ የነበረ ነው ሌላው ሲዳማን ብዙ ጊዜ አንስተናል ሲዳማ ክልል ከሆነ በኋላ ክሳራ ውስጥ ነው ወደቀው በከተማ ደረጃ ተወዳድረው ከአዲስ አበባም ጭምር ተወዳድረው አንደኛ በተወሰነ አመታት ውስጥ በተከታታይ አንደኛ ከተማ ተብለው የቱሪስት መሳቢያ የነበረችው ሐዋሳ የዝምብ ማረፊያ ነው የሆነው አንዱም ነጋዴው ቤቶቹን ባለፈው ብያለው ቤቶቹን እየሸጡ ንግድ ቤቶቹን እየሸጡ ወላይታና ሲዳማ መካከል ላይ ሁለቱን አጋጭተው በማዋጋት እርስ በርሳቸው ካጫረሱ በኋላ ወላይታዎቹም ግማሹ ቢዝነስ ያላቸው ትልልቅ ቢዝነስ ያላቸው ቤታቸውን ጥለው ነው የሄዱት መሸጥ አይደለም ጥሎ አንፈልግም ብለው ጥለው ወደ ወላይታ ተመለሱ ወደ ሻሸመኔ ወደ አዲስ አበባ ሲበተኑ ሌሎችም ብሔረሰቦች ፈርተው ተበተኑ ከተማው የመንጋ ሙያ የከብት ሙያ ሆነ ስለዚህ የሚሄድባቸው በከተማ ውስጥ የሚሄድ የሚነግድ ነገር የለም ክሳራ ውስጥ ወደቁ ከመንግስት የሚያገኙት ያገኛሉ ብሎ በክልል ደረጃ የተመደበለት ወትሮውንም በክልል አንድ ዞን የሚሰጥ የነበረው የፌደራል በጀት ያችን ነው የድሮውን ነው የሚያገኙት ከዚህ የተነሳ ክሳራ ውስጥ ሲገቡ ምንድነው ያደረጉት እነ ሽመልስ የኦሮሚያ ባለሀብቶች ተብለው ከኢትዮጵያ ንግድ ባንክ በነፃ በአብይ ትዕዛዝ በነፃ የሚሰጥ ገንዘብ አለ እንደጋግሜ ብዙ ጊዜ ተናግሬያለሁ እስከ 200 ሚሊዮን ድረስ ለአንድ ሰው ሀብትን አፍራ ተብሎ የሚሰጥ ገንዘብ አለ ያንን ገንዘብ ያገኙት ሐዋሳ መኖሪያ ቤት ሐዋሳ ንግድ ቤቶቹን በርካሽ ዋጋ ገዝተው እንደውም ሰሞኑን ሐዋሳ የኦሮሚያ መሆኑን ማረጋገጫ ሁሉ ሰጥቷል የሚባለውን በግልጽ ሲወራ ነበርና በግልጽ እየተነገረ ነው ያለው ሐዋሳ ቀደም ሲልም ክሌም ያደርጉ ነበር ሐዋሳ በከፊል የኛ ነው የሚል እና ውሃውንም ጭምር የኛ ነው ሀይቁ የኛ ነው ይሉ የነበረ ስለሆነ አሁን እዛ ላይ ባለቤት ሆኗል እንደ ባለቤት ሆኗል ለዚህ ነው ሽመልስ አብዲሳ ሄዶ የኦሮሚያ ባለሀብቶቹን የንግድ ቤቶቹን ሁሉ መርቀው ከፍተው ጫምባላላ ላይ ተገኝተው ይሄንን በተመለከተ የደቡብ ፋኖቹ መግለጫ አውጥተዋል ከዚህ በኋላ እንግዲህ የሚሆነው ነገር ምንድነው የሚለው ነው እና እነዛ በራሱ አሁን ህዝቡ በራሱ አነሳሽነት ህዝቡ ነው በራሱ የድሮ ደቡብ ይሻለናል በልተን ነግደን መኖር የማንችልበት ደረጃ ነግደን መኖር ቀርቶ በልተን ማደር ሟል ወደ ማንችልበት ደረጃ ላይ ደርሰናል እዚህ ላይ ገፈፋው በስቷል ልጆቻችን ከገዛ ወንድሞቻቸው ጋራ እንዲያልቁ በገዛ ሀገራቸው ጦረኛ አድርገው እርስ በርሳቸው እንዲገዳደሉ ወደ ጦር ምርመላ ከጃችን ልጆቻችን ከቤታችን ያፈኑ ወላጆችን ያስፈራሩ ወላጆች አይናቸው ያየ ልጆችን እየወሰዱ የጦር ማብረጃ የጥይት ማብረጃ ያደረጓቸው ነው ስለዚህ ከዚህ የበለጠ ነገር የለም የሚል ውሳኔ ላይ ህዝቡ መድረሱን ዛሬ ራሱ ከወዳጆች ጋራ ተደዋውለን ይሄንን ነበር ስንነጋገር የነበርነው ይሄንን ነው ያስረዱኝ ምንድነው መከራ ውስጥ ነው ያለው ከጦር ሜዳ ባላነሰ እልቅት ውስጥ ነው ያለው ስለዚህ ህዝቡ ይፈልጋል የፋኖ ፍላጎት ሳይሆን ህዝቡ የፋኖ የህዝቡን ድምጽ ይዞ ነው አሁን የደቡብ ኢትዮጵያ ፋኖ የተነሳውና ያ የነበረውን የቀድሞን የደቡብ ኢትዮጵያ ያመጣል ያ የደቡብ ኢትዮጵያ የሚመጣው ደግሞ ከአሁኑ ካለው ከሰሜን ኢትዮጵያ ካለው ፋኖ ጋራ የጋራ አብሮ የወደፊት የኢትዮጵያን ዕጣ ወስነው አብሮ ለመጓዝ ተስማምቶ ነው ወደዚህ ወደ ትግል የገቡትና ይሄንን ነው ሁላችንም በጋራ እናጠናክር በኢትዮጵያ ስም ነው እኔ በአንድ ክልል በአንድ ወገን ምናምን በሚባለው ነገር ላይ እጄንም አላስገባም ኢትዮጵያን በተመለከተ ለሚመጣው ሰው ከፊት ለፊት ሁሉ ጊዜ ሆናለውና ይሄ ነው የሆነው ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው እንግዲህ ባለፈው ማስተነዋል ከአብይ አገዛዝ ስልጣን አስጠባቂ ጦር እሱ ስልጣኑን ለማስጠናከር የደሃ ልጆችን እየገበረ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ እንግዲህ ከከዳው ከ60 ሺህ በላይ ጦር መካከል
16800 በላይ የሚሆኑት የወላይታ አካባቢ ተወላጆች መሆናቸውን በርከት ሲል ቀደም ሲል ጠቅሰውታል። አብይ አህመድ እንደመጣም ከሰራዊቱ ውስጥ በርከት ያሉ በሺ የሚቆጠሩ ወደ 30,000 ይጠጋል የሚባል ቁጥሩ የቀድሞ ሰራዊት አባላትንም እንዲሁ ያላንዳች ምክንያት በማንነታቸው ብቻ ከሰራዊቱ እንዲገለሉ የተደረገበት ሂደት አለና እነዚህ ሂደቶችን ተከትሎ ያው ስጋት የገባው አገዛዝ አሁን ያስተባብራሉ ጉዳያቸው ይመለከታል የሚላቸውንም ሲያስር ቆይተዋል። አሁንም እስሩ እንዳልተቋረጠ የሚገለጹ ነገሮች አሉ። በአጠቃላይ ግን በተለይ አሁንም እዚህ ሰራዊት ውስጥ ያሉ ከደቡብ የተለያዩ ብሔር ብሔረሰቦች የወጡ ወጣቶች ለዚህ ስርዓት ለዚህ ጨፍላቂ ኃይል ሲሉ ህይወታቸው እንዳያጡ በተለይ በደቡብ ኢትዮጵያ ፋኖ በኩል የሚደረግላቸው ጥሪ ያለ ወይ? የደቡብ ኢትዮጵያ ፋኖን ለመቀላቀልስ የሚደረጉ ጥረቶች አሉ ወይ? ትክክል ነው። እሱን እያደረጉ ነው። ከላይም ከታችም ያሉት ይሄንን እያደረጉ ነው። ሰሜንም ውስጥ ያሉት አሁን በአሁኑ ሰዓት ላይ በሰሜን ካሉት ፋኖ ጋራ በምርኮ እጃቸውን በፈቃደኝነት ሰጥተው ከነትጥቃቸው የሚገቡት እዛ ያሉት ዛሬ የፋኖ አባል በመሆን አመራር ውስጥ እዛ ውስጥ ያሉት እየተናበቡ እየተነጋገሩ ልጆቹ የጥይት ማብረጃ እንዳይሆኑ እጃቸውን እንዲሰጡ በእርስ በርሳቸው እንዲነጋገሩ እንዲገናኙ የራሳቸውን የሆነ ስራ እየሰሩ መሆኑን እረዳለሁ። ይሄ አለ። ይሄ አንዱ የነሱ የትልቁ የማስኮብለል ስራ እየሰሩ ነው ብዬ አስባለሁ። ይሄንን ያደርጋሉ። ሁሉም ይሄንን እያደረገ ነው። በሁሉም ብሔረሰብ እንኳን እነሱና ኦሮሞም ቢሆን የኦሮሞ ልጆች የጥይት ማብረጃ ለአብይ መሆን የለበትም በሚል የኦሮሞ ልጆችም ይሄንን ሐሳብ ተቀብለው እንደሚጓዙ አብሮ እጅ እየሰጡ የአብይና የብርሃኑ ጁላ ቅጥረኛ ሰራዊት አንሆንም ወደማለት የሄዱት ሁኔታ በግልጽ ይታያል። ትክክል ነው። ይሄንን እያደረጉ ነው። ከልብ አመሰግናለሁ። እንግዲህ ስርዓቱ አሁንም ህፃናትን እያፈሰለ ጦርነት ለማማገድ የሚያደርገው እንቅስቃሴ አለ። ይሄን ጦርነት በአማራ ህዝብ ላይ ከመከፈቱ በፊት እንግዲህ ያው የአማራ ልዩ ኃይል ፈርሷል በሚል በተለይ ከሌሎች ክልሎች አማራን ጥቃት አስፈትቼ 3-4 ቦታ ከፋፍላለሁ የሚል እቅድ ነበር። ዛሬ 2 አመቱ ሆኖ ምን ላይ እንደደረሰ ስርዓቱ የሚታወቅ ነው። በሌላ በኩል በተለይ ባለፈው አንድ ሳምንት ውስጥ እንግዲህ ያለፈው ሳምንት እሁድ የተማሪ ብርቱካን ተመስገን ጉዳይ አደባባይ መውጣቱን ተከትሎ የደረሰባትን ግፍ ለምን ተናገረች በሚል የሚደረገው አፈና ሩጫ የሐሰት መረጃዎች ለማሰራጨት የተሞከረበት አስረው ደብድበው እሷን አናዘው ሌሎቹን አስረው በሽብር እስከ መክሰስ የደረሱበት ሂደት አለ። በተለይ የኢቢኤስ ጋዜጠኛ የሆነው ዋናው አዘጋጅ ሙያዬን ነው ኃላፊነቴን የተወጣሁት ለብቻዬ አንድ ክፍል ውስጥ በጨለማ ቤት ታስሬያለሁ እዛው ክፍል ውስጥ እንድጸዳዳ ተደርጓል በማለት በሽብር የከሰሱበት ሂደት አለ። ነገር ግን ዜጎች ዛሬም ድረስ ያለማንም ከልካይ ህይወታቸውን እያጡ ያለበት አለ። እጅግ አስደንጋጭ ነገሮች ማንነት ተኮር ጥቃቶች ሲፈጸሙ ነበር። ይሄ ጥቃት ሁሉም ተባብሮ እስካላቆመ ድረስ ጥቃቱ በአንድ ህዝብ ላይ ብቻ አያቆም የሚል መረጃዎች በተደጋጋሚ ስንገልጽ ቆይተናል። እንግዲህ የደምቢዶሎ ዩኒቨርሲቲ ተማሪዎች ዛሬም ድረስ አለመገኘት 2 አመት 4 ወር በፊት ታፍና ከደምቢዶሎ 5ኛ አመት ዩኒቨርሲቲ ተማሪ የሆነችው ቤዛ ተሾመ ሰሞኑን እንግዲህ ሚያቋት ጭምር ከነ ማስረጃዋ እስቲ እሷንም ትክዱ ይሆን በሚል በአደባባይ የተነገረበት ሂደት አለ። አሁን እንደምንሰማው ደግሞ ትላንት በአርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ 2 ህፃናት ቤት ውስጥ እንዳሉ ማንነታቸው ባልታወቁ ግለሰቦች እሳት ተለኩሶባቸው ህይወታቸው መጥፋቱን የአርባ ምንጭ የደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ትላንት ምሽት መሞታቸውን አረጋግጦ የአካባቢው ፖሊስ መረጃ መስጠቱን ዲደብሊው ዘግቧልና ኢትዮጵያ ውስጥ እየተፈጸሙ ያሉ ግፎችን ከኮሬ ነገኛ ጀምሮ በኦነግሽኔ ስም በኦሮሚያ ልዩ ኃይል ስም የመሳሰሉት ሲፈጸሙ የነበሩ ግፎች ሁሉ እንዲዳፈኑ ለማድረግ ሰሞኑን ባገዛዙ በኩል እየተደረጉ ያሉ ሩጫዎች መቼም ዶክመንተሪው ራሱ በራሱ ራቁቱን ስለቀረ ተጋባች የተባለበት ቀን ብቻ ሳይሆን እሷን ማትመስል ሴት የሙሽራ ፎቶግራፍ ውስጥ የተያያዘበት ባልነኝ ብሎ የሰጠው ኃይል የአዲስ አበባ ፖሊስ የሲቪል ክትትል መሆኑ መረጃዎች እየወጡ ያለበትና በርካታ እዛ ላይ ራሳቸው ያወጡት መረጃ እንኳን እርስ በርሱ የሚጣረስና የዚችን አንድ ንጹህ እንባ ለማዳፈን የሌሎችንም ሰቆቃ እንዳይነገር ለማድረግ የተሄደበትን እንቅስቃሴ እንዴት ነው የተከታተላችሁት? በሽብር መክሰስ ምን ማለት ነው? ሀብታሙ እንዲህ አይነት ድራማ መስራት የማይችሉበትን ድራማ ነው የሰሩት። የማይችሉበትን አንደኛ
የኔ እህት ናት እያለች የምትናገረው ፖሊስ ናት የፖሊስ ሰራዊት አባል እኛ በተከታተልነው መሰረት ብርቱካን የተጎዳች በትክክለኛው መስመር ላይ ኤቢሲ ባቀረበው ሪፖርት መሰረት ኢቢኤስ በትክክል ያንን ያሟላች ሰው ናት የምትረዳ ሴት ናት ስለሷ መጀመሪያ ሊጨርስና ስለ ድራማው መለሳለሁ ብርቱካን ከሁለት ዓመት በፊት ጀምሮ ከዳምቢዶሎ ነው የመጣችው እቺ ልጅ ጠለፋው የተደረገው ከዩኒቨርሲቲ ውስጥ ነው እንደተናገረችው ትክክል ነው የተደፈረችውም ትክክል ነው እና እቺ ልጅ ራሱ ዩኒቨርሲቲው ተቀብሎ አሳክሟት ተሽሏት አዲስ አበባ ጭኖ አምጥቶ የጣለው ዩኒቨርሲቲ ነው እና ልጅቱ ከዛ በኋላ የምትሄድበትን ቦታ ስለማታውቅ ልመና ውስጥ ገባች እርጉዝ ናት ወለደች ሜሪ ጆይ የሚባል እርዳታ ድርጅት ይረዳት ነበር እንድትረዳ ደግሞ የዞን የጉለሌ ዞን እና ወረዳው በተከታታይ ለሷ እርዳታ አድርጉላት ለዚች ልጅ ተብሎ የተጻፈላት ከነሱ የተጻፈ ደብዳቤ በእጇ ያለ ሴት ናት ይሄም ደግሞ ሜሪ ጆይ ያረጋገጠበት እና በልጅ ወልዳ ልጇ ጤናማ ያለ መሆኑን ይሄ ሁሉ ተሸክማ ዘመን ስታሳልፍ እዚህ ቴሌቪዥን ላይ ሄጄ ይሄንን እናገራለሁ ብላ አስባም መንገዱንም አታውቅ ስለዚህ በልመና ላይ ሳለች ነው ጥቁማ ደርሷቸው ነው እነዚህ ኤቢሲ ሰዎች ወስደው በሙያቸውን የተወጡት አሁን ምንድነው የተፈጠረው በልጅቱ ላይ የተፈጠረው ነገር ምንድነው ለምለው እነን እነሱ የጠፉት ልጆች ተጠልፎ የተወሰዱ ልጆች የነዚህ ተማሪዎችን ታሪክ ሺህ ጊዜ አንድ ጊዜ አይደለም እነ ብርሃኑ ጁላ ሁሉ ልጆቹ አሉ አማራ ክልል ናቸው ያልነበረበት የሌለ ነገር ነው ጫት ቅሞ በምርቃና የሚናገር ጠጥቶ ሰክሮ የሚናገር ተማጆር ሹም የተባለ ነውርን መናገር አስፈላጊ ባይሆንም በዛ ስሜት ነው ሰውየው የሚናገረውና ያንን የነዚህ ተማሪዎችን ህይወት ማጥፋታቸው የነሱ ሰዎች ማጥፋታቸውን ስላረጋገጡ ምንድነው የፈለገው ይሄንን ከጠቅላይ ሚኒስትሩ ጀምሮ ሲያስተባብሩ እነ ንጉሱ ጥላውን አሉ የሉም ሄደ ወጥቷል ይዘናል አግኝተናል አምጥተናልም እኮ ብሏል ልጆቹን እኮ አምጥተናል አዲስ አበባ ናቸው ብሎ ንጉሱ ጥላውን እኮ እንትን ብሎናል ይሄ ሁሉ እኮ አለ ስለዚህ አሁን ምንድነው ልጅቱ ላይ ብርቱካን ላይ የተፈጸመው በአንድ ሌሊት ውስጥ ያንን ፖሊሶቹን የፖሊስ አባላትን ሴቷ እህቴና ታላቋ ነኝ የምትል ፖሊስ ባሏ ነኝ የሚል ፖሊስ እነዚህን አይነቶቹን አደራጅተው በአንድ ሌሊት ውስጥ ይሄንን አይል ድራማ ሰርተው ማክሰኞ ጀምሮ ሮብለት ጨርሶ ሐሙስ ዕለት ፍርድ ቤት ወስደዋል እሷም ደግሞ ይሄንን እንድታምን አስገድዷት አሰቃይቷት ነው ልጅቱን ለዚህ ያበቃት ሀብታሙና የዚች ልጅ ህይወት የተመሰቃቀለ ነው ለምን ተረፈች ለምን ዳነች አይነት እንበቅ ነው ለምን ስማችን ተነሳ አይነት እንትን ነው እየወሰዱ ያሉት አክሽን ነው እየወሰዱት ያሉት እቺ ልጅ በመጀመሪያ አንተ ልክ እንዳስቀመጥከው ሁሉም ሰው ያለው ነው ባሏም አይደለም ያ ሙሽራ እንትን ያደረገው እሷም አይደለችም በፍጹም ከሷ ጋራ ግንኙነት የለው አለባበስ ጀምረ የለበሰችውን ካባይ የለበሰችውን የሙሽራ ልብስ ብታይ እቺ ልጅ አይደለችም አዋሳንም አታውቅ አዋሳ ምናምን ሰርጉ የተፈጸመው የት ነው እንዴት ነው ሆኖ ያ እሱን እንኳን በትክክል ቀሽሞች ናቸው በጣም ደካሞች እንዲህ አይነት ድራማ እንኳን መስራት ያልቻሉ ቀሽሞች ይሄንን አስመስለናል ብለው ኮርት ይዞ ሄዷልና ወዴት እንደሚሄድ እናቃለን ሽብርተኛ ማለት እኮ እነሱን በሽብርተኝነት አብይ አሁን እየፈጸመ ያለው ድርጊት ሽብርተኛ ነው እሱም እኮ ከዚህ ቀደም ለህዝብ የኛ ሽብርተኞች ስለሆነን ይቅርታ አድርጉልን ብሎ ይቅርታ የጠየቀ ሰው ነው ሽብር እንደሚፈጽም የሚያውቅ ሰው ነው ሽብርተኛ ማለት ዜጎችን ማሸበር ማለት ዜጎች እንዳይበሉ ማድረግ ሽብርተኝነት ነው እንዳይጠጡ ማድረግ ሽብርተኝነት ነው መግደል ብቻ አይደለም ዜጎች እኮ መታፈን ማለት ከሁለት ሳምንት እኮ በፊት የታፈኑ ሰዎች እኮ ዛሬ 1,500,000 ብር እየተጠየቁ ያሉት ገብረ ጉራቻ ላይ እዚህ ሱሉልታ አጠገብ ላይ በ3 ቀን ልዩነት የታፈኑ ሰዎች
የነዚህ ሰዎች ይሄ ማለት ነው ሽብርተኛ ማለት ነገር የለም እኔና አንተ ድሮ ምናቀው ሽብርተኛ የሚባለው ሚድል ኢስት ውስጥ ፊታቸውን ሸፍነው ሰውን የሚያፍኑት ህዝብን አግቶ የሚወስዱት ማለት ነው እገታ እኮ በእኛ አገር ላይ እየተፈጸመ በእነሱ በራሱ መንግስት ነኝ በሚለው በአሸባሪዎቹ የምንለው ይሄ ነው እገታ እየተፈጸመ ያለው በራሱ በአብይ ነው አመራሩ አብይ ነው አመራር ሰጪው አብይ ነው ድርግቱን የሚያስፈጽም አብይ ነው ኦዲድ ይሄንን የሚያከናውን ኦዲድ ብልጽግና ነው አንድም ከዚህ ውጪ ሌላ ልዩ ትርጉም የሚሰጥ ሽብርተኝነት የለውም በገዛ ቦታ አገሩ ላይ ሰው በሰላም እንዳይኖር የሚያደርግ ሽብርተኛ ብዙ አይነት የሽብርተኛ መስፈርት ያሟላ ነው ሽብርተኛ ነው አብይ አህመድ እኔ ሁሉ ጊዜ የምለው ይሄ ነው ጋንግስተር ነው ጋንግስተሮች ናቸው ኢትዮጵያን ጋንግስተር አድርገዋቸዋል የኢትዮጵያ ህዝብን እያሸበሩ ነው ሀብቱን ገንዘቡን ከሱ በኢትዮጵያ ህዝብ ስም እየተበደሩ በኢትዮጵያ ህዝብ ስም ልመና በእርዳታ የሚገባውን ገንዘብ እየወሰዱ ያን ገንዘብ እየተጠቀሙ የሀገሪቱን ወርቅና አንጡራ ሀብቶችን ወደ ውጪ ያወጡ አረቦቹን አስገብተው እያስበዘበዙ የሚያስፈልጋቸው ነገር ሁሉ እያደረጉ ውሃ ጭምር ውሃ እንዳይጠጣ አዲስ አበባ ውሃ እንዳይጠጣ ውሃ ተከልክሎ ዝናብ ሲዘንብ በቃ አጠራቅሞ ነው ሰው ውሃ የሚጠጣው ሽብርተኝነት ማለት ይሄ ነው ሲጅ ነው ያደረጉት ሌላ ሽብርተኛ ማአት ነገር ማንሳት ይችላል ሲጅ የተደረጉት ቅድም አንተ ያነሳው ደቡብ ከማከለኛው አገር ጋር ለመገናኘት አይችልም ቅድም ባነሰነው ጉዳይ ደቡብ ከምስራቅ ጋር መገናኘት አይችልም ከምዕራብ ካለው የደቡብ ህዝብ መገናኘት አይችልም የምስራቅ ህዝብ ከሌላው ከሰሜኑ ህዝብ ጋር ከማከለኛው ህዝብ ጋር ለመገናኘት አይችልም ተቆራርጧል መንገዱ ተዘግቷል ሾፌሮቹ በመወጡበት ቦታ ሁሉ ይታፈናሉ ይታረዳሉ ይገደላሉ የከባድ መኪና አሽከርካሪዎች ከአሰብ እቃ ጭኖ ወደ መሃል አገር መምጣት አይችሉም እቃቸው የጫኑት መኪና በአብይ ታጣቂዎች ይወሰዳሉ ሰዎቹም ይገደላሉ ሽብርተኛ ማለት ይሄ ነው አማራን ከላይ ወደ አዲስ አበባ አትመጣም ብሎ ተከልክሏል ወደ አገሬ እኮ ነው ስለ አገሬ አይደለም ተብሎ ታግዷል ጦሩ ሰራዊቱ ያገርቱ የመከላከያ ሰራዊት የሚባለው ባገርቱ በመከላከያ ሰራዊት ስም የሚጠራ ሰራዊት ወደ ቤቱ ወደ ምኖርበት አርሶ አደሩ ጋር ሄዶ በጀትና በድሮን እየተወቃ በታንክና በመድፍ እየተመታ የሰራው ያጨደው የሰበሰበው እህል በእሳት እያቃጠለ ሴቶቹን እየደፈረ እናቶች ፊት ልጆቹን እየቀማ እየዘረበ ሰራዊቱ በምርኮ የተያዙ ሰራዊት የሚናገሩት ነው አዛዦቻችን አድርጉ ብሎ ነው የሚያዘው ይሄንን ቀልተን ነው እጃችን የምንሰጣው የሚሉት እኮ የኦሮሚያ ልጆች የኦሮሞ ልጆች እኮ እየተናገሩ ነው ሽብርተኛ ማለት ይሄ ነው ለወደፊት በዚህ አይነት እነሱም አይቀጥሉም ሁሉ ነገር ይገለጣል እውነት ይወጣል ያኔ ሽብርተኛው ብርቱካናት ወይስ አብይ ያኔ ይታያል እነሱን አሁን ያስፈራቸው ምንድነው የዚች ሴት ጉዳይ ዓለም አቀፋዊ ሆኖ ዓለም ሴቶች በኢትዮጵያ ላይ ዓለም ማህበረሰብ ይነሳል የሚል ስጋት ስላለ ቀደምን በሚል ቀሽም የሆነ ተራ ውሸት ይዞ ነው የተነሱትና ይሄ በዚህ ምክንያት ምንድነው ከዚች ልጅ ጎን ሁሉም በተለይ ሴት እህቶች ኢትዮጵያውያን ውጭ ሀገር ያለው ሴት እህቶች ኢትዮጵያዊ ትሆነች በትውልድም ኢትዮጵያዊ ትሆነች እዚህ ሀገር ተወልዳ ያደገች ኢትዮጵያዊት ሴት ወጣቶች በሙሉ ለዚች ልጅ ድምጽ መሆን አለባቸው መጮህ አለባቸው በሚችሉት ዓለም አቀፍ የሴቶች ማህበር አለ እሱን ኮንታክት የምናደርግበት ትግሉ በዛ ልክ እንደሄድ ለዚች ልጅ ህይወት ለማዳን የሚያስችል ትግል ነው መደረግ ያለበት ሁላችንም ሽብርተኛው ራሱ አሸባሪ ብሎ በራሱ ኮርቱ ራሱ ለሽብር የተፈጠረ ነው ኢንስቲትዩሽኑ የኮርቱ የሚጠየቅ ነው ተጠያቂ ነው ኮርቱ የሚጠየቅ ነው በሰራው ግፍ ይጠየቃል የግፈኞችን ትዕዛዝ እየፈጸመ በትዕዛዝ እየሰራ እንጂ ህግን ተከትሎ አይደለምና አብይ በዚህ ልክ ሽብርተኛ ነው ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው እንደው ቀደም ሲል ሲጠቅሱት ኢቢኤስ ስላለው ብለው ኤቢሲ ብለዋል ኤቢሲ እንግዲህ ያው ለአማራ ህዝብ ከፍተኛ አስተዋጽኦ ያደረገ በአገር ቤትም በሳተላይት እየታየ ያለ ፕሮግራም ነው ኢቢኤስ እንግዲህ በአገር ቤት ባለፈው ሳምንት እሁድ ያቀረበውን ዝግጅት ተከትሎ ያው ባለቤቶቹም ታስረው ከተፈቱ በኋላ ይቅርታ የሚል መግለጫ እንዲሰጡ ተደርገዋል ዞሮ እንግዲህ እንዲህ አይነቱ እንቅስቃሴ ህዝቡ ከዚህ በኋላ ስንገልም ስናፍንም ምንም አይነት መረጃ ማንንም በማህበራዊ ሚዲያ እንዳያጋራ ሌሎችም ደግሞ በመገናኛ ብዙሃን ለማጋራት ከመከራችሁ ጣችሁ ይሄ ነው የሚል ማስፈራሪያና ጫና ለማድረግ ነው ህዝቡ ደግሞ
ወደፊት እንዲህ አይነት ሰቆቃዎችን ሲሰማ ውሸት ነው ብሎ እንዲቀበል ለማድረግ የሰሩት ድራማ ነው። ግን እሱ ውጤት ያመጣ አልመሰለኝም። ምክንያቱም አስቀድሞም ዶክመንተሪ ለመስራት ልጅቷን እንዳሰሯት እየደበደቧት እንደሆነ መረጃዎች ቀድመው ስለወጡ የኢቢኤስ እንግዲህ ጋዜጠኞችን ጨምሮ ለሷ በርህራሄ ሁለት ገንዘብ የላኩላት ግለሰቦችን ጨምሮ ነው እንግዲህ 8 ሰዎች በአሸባሪነት የተከሰሱት። አሸባሪው ስርዓት በፈጠራ ሽብር ክስ ከሷቸዋል። ሂደቱ ምንድነው ይቀጥላል። ከተማመኑ ባወጡት ዶክመንተሪና እሷ በተነገረችው ከተማመኑ ሌሎች ገለልተኛ ጋዜጠኞች እንዲያናግሯት እኮ መፍቀድና ነፃ ማድረግ ነበረባቸው። ግን እሱ አልሆነም። ዞሮ ዞሮ ይሄ ህዝብ ተቃውሞ እንዳይነሳብን በሚል በሌላ በኩል ደግሞ ከደምቢዶሎ አንዴ የዛሬ እንግዲህ ህዳር 25 2012 የታገቱት ተማሪዎች ብቻ አይደለም የታገቱት ቤዛ ተሾመን ጨምሮ የዛሬ 2 ዓመት ከ4 ወር የታገተችውን ጨምሮ በየጊዜው እገታዎች ነበሩ። የደምቢዶሎ ዩኒቨርሲቲም የዛሬ የመጀመሪያዎቹ ታጋቾች በነበሩ ጊዜ እገታው እንዴት እንደተፈጸመ ዩኒቨርሲቲው ኃላፊዎች ሳይቀር አረጋግጠዋል። ያው ቀደም ሲል ጠቅሰውታል። ንጉሱ ጥላሁን ጨምሮ አብይ አህመድ በፓርላማ ሌሎችም እርስ በርስ የተምታታ መግለጫ ሲሰጡ የነበረበት ሁኔታ አለ። አሁን በአንድ በኩል ያንን ሙሉ ለሙሉ ለማዳፈንና ድራማ ነው ብሎ ለማጣጣል ራሳቸውን ከተጠያቂነት ለማዳን ነው። በሌላ በኩል እንግዲህ በጊዜው እንኳን እህቴን አፋልጉኝ ብላ በአደባባይ የወጣች በደምቢዶሎ ዩኒቨርሲቲ እህቷ የታገተች ልጅን እኮ 3ኛ ፖሊስ ጣቢያ ማዕከላዊ ማሰራቸው እኮ በአደባባይ የተዘገበ እኛም የዘገብነው በጊዜው መወያያ የነበረ ጉዳይ ነውና ዛሬም ድረስ ይሄ ግፍ እየቀጠለ ነው። አሁን እያደረጉት ያለው መሯሯጥ፣ አሁን እያደረጉት ያለው የአፈና እርምጃ ግን ሊመጣ ያለውን ህዝባዊ ተቃውሞ ህዝቡ እንግዲህ በሁሉም አቅጣጫዎች ተንገሽግሿል። አገር መምራት አልቻሉም። ሰላምና ደህንነት የለም። ወጥቶ በሰላም መግባት አይቻልም። ነግዶ በሰላም መኖር አልተቻለም። ሰርቶ በሰላም መኖር አልተቻለም። ኢኮኖሚያዊ ጫናው የሚታወቅ ነው። የኑሮ ውድነቱ ህዝቡን አንገፍግፎታል። የሱ ትኩረት ለጦርነትና ለጥቂት ብልጭልጭ ፕሮጀክቶች መሆኑ ተገንዝቧልና እንዲህ አይነቱ እንቅስቃሴና የሰሞኑ ድራማና ጫና ህዝባዊ ቁጣውን ማለዘብ ይችላል ወይ? ህዝብ ተቃውሞ እንዳያነሳ ማድረግ የሚችልበት አቅም አለው? በፍጹም ይሄ ምንድነው በጭድ ላይ ቤንዚን አርከፍክፈ እሳት መልቀቅ ነው ባጭር አባባል። በነገሬ ላይ እነሱ ይሄንን ስላደረጉ ህዝቡ አምነው እሺ ብለው ህዝቡ ተቀብሏል፣ ሰምቷል፣ እጅ ብሏል ብሎ መናገር ምን ማለት እንደሆነ በቀላል አባባል ዲያብሎስ እውነት ተናገረ ብሎ የሚያምን ሰው ማንንም የለም። ዲያብሎስ እውነት ተናግሮ ማያውቅም። ውሸት ነው፣ ውሸታም ነው፣ የውሸት አባት ተብሎ ስም ወጥቶለታልና ዲያብሎስ የሚናገረው ማንንም የሚሰማ የለም። ዲያብሎስ የፈለገ እውነት ነው ዛሬ እኔ እንደው ብሎ ዲያብሎስ ቢናገር ማንንም ዲያብሎስ እውነት ተናገረ ብሎ የሚያምን የለም። እና አብይና የአብይ ብልጽግና ከዲያብሎስ ጋር አብረው የተቆጠረ ዲያብሎሶች ናቸው፣ ውሸታሞች ናቸው። ሌላ ትርጉም የለው። እዚህ ላይ ላልከው ላነሳው የኢትዮጵያ ህዝብ ከዚህ የበለጠ እሳት በላዩ ላይ ምን ይፍሰስ? ከዚህ የበለጠ ውሃ ምን ይፍሰስ? ውሃ እኮ በላዩ ላይ ቤቱ ተቀዶ ውሃ በላዩ ላይ እየፈሰሰ ተኝቷል። እሳት በቤቱ ላይ ያለ ቤቱ እየተቃጠለ ነው ያለ። ስለዚህ እንዲህ አይነቱ ሲመጣ የብርቱካን ኬዝ እኮ የብርቱካን ተሾመ ኬዝ እኮ በቂ ነው ለትግል። የብርቱካን እኮ የሁሉ ነው የምትወክለው። ብርቱካንን እኮ እንደዚህ ያደረጉ ሰዎች ሌሎችም ሰዎች እንዳደረጓት ነው። እንደዚህ አንገታቸውን ቀብሮ ፈርተው ለደረሰባቸው የወደፊት ታሪካችን ብለው ራሳቸው ተደፍረው እኮ ገንዘብ ተከፍሎ ተለቆ የመጡት በየቤታቸው የተሰገሰቡት እኮ ብዙ ሴቶች ብዙ እህቶች አሉ። እና ራሳቸው ማጋለጥ የማይፈልጉ በብዛት አሉ። ስለዚህ አዲስ ነገር አይደለም። አሁን የተያዙት በገብረ ጉራቻ ባለፈው 60 የተያዘ 40 ከዛ በኋላ የተያዙ መካከል ላይ ስንት ሴት ወጣቶች አሉ፣ ስንቶች አሉ። በእነሱ ላይ ምን እየተደረገ ነው? ምን እየተሰራባቸው ነው? እየተደፈሩ ነው፣ መጫወቻ እያደረጓቸው ነው፣ እያሰቃዩ ነው። እና ምንድነው ህዝቡን ለምንድነው ይሄንን ሰምቶ ከሁሉ ቦታ ላይ የማይወጣው የማይነሳ የምለው ነው? አንድ ያጣራናው ነገር አለ። መሪ ይፈልጋል የሚፊት ወጥተው የሚመራ አካል ይፈልጋል። ህዝቡ በቅቶለታል የሚል መልስ ሰምቻለሁ ከኢትዮጵያ። ስለዚህ ለኔ የሚታየው
የሚታየኝ ምንድነው አመራር መስጠት ነው አመራር የትኛውም ቦታ ላይ ሆኖ አመራር መስጠት ይቻላል ጀዋር መሐመድ እኮ አትላንታ ሚኒሶታ ሆኖ ኢትዮጵያ ላይ አመራር መስጠት ይችላል ስለዚህ አመራር መስጠት የሚችል የፖለቲካ አመራር ፖለቲካ የሚሰማው የፖለቲካ አመራር ኢትዮጵያ ላይ ላለው የትኛውም ዓለም ላይ ሆኖ አመራር መስጠትና ኔትወርኩን መዘርጋት ይችላል ስለዚህ እኛ ብቻ አብይ በሚያስፈራራው እኛ የማናውቀው ነገር የለም እኛ የማንይዘው ነገር የለም እኛ እያለን ኩዴታ አይፈጸምም እንደዚህ ምናምን እያለ የሚዋሽቀው ያ የሱ ውሸት ሰምተው ዝም ብሎ የተኛ ዝም ብሎ ፈርቶ የሚቀመጥ ታጋይ ሊኖር አይገባም በፍጹም ትግል አይደለም እሱ ስለዚህ ህዝብን ማነቃነቅ ህዝብን ማንቀሳቀስ የሚችለው መጀመሪያ አሁን የተሰራው ህዝቡን አነቃንቆ ማስነሳት የሚቻልበትን ሁኔታ በሰፊው ማድረግ ይቻላልና ይሄንን የሚያደርግ መሪ አመራር ይጠይቃል አመራሩ ማን ነው እኔ ነኝ ገፋር ብሎ በግለሰብ እንኳን ወደፊት የሚወጣ እሱን ማየት ነው የምንፈልገውኛ ስለዚህ አሁን ያለው ሁኔታ ምንድነው ከመሃል ህዝባዊ አመጽ የሚያስነሳ የቱኒዚያው እኮ ብዙ ጊዜ አንስተናል የቱኒዚያ ትግል እኮ ባንድ በአዚዝ የሚባል አዚዝ መሐመድ የሚባል ወጣት የተጀመረ ነው ሊቢያን ጭምር ጋዳፊን ጭምር የገነደሰው ትግል እኮ ነው እና ሙባረክን ጭምር እነዚህን የገነደሰ ትግል የአረቡ አብዮት የሚያሰኘው ያ ትግል ነው አንድ ወጣት ትግል ያንድ ሰው ስለዚህ ትግሉን በዚህ አይነት ማካሄድ ይቻላልና የብርቱካን ትግል የብርቱካን ህይወት ብርቱካንን ብቻ አይደለም የተነካው የኢትዮጵያ ህዝብ ነው ቅድም እኔን ካንተ ጋራ ያነሳው ምንድነው ተቆራርጧል ህዝብ ከህዝብ ጋራ የመገናኘትን መንገድ ተቆራርጧል መንገዶች ላይ ጠለፋው መንገዶች ላይ አሁን ቅድም የምንለው ወደ አማራ ክልል መኪና ሰው ጭኖ መሄድ አይችልም ከዛ ሊመጣ አይችልም መሃል ላይ ይጠለፋል ይሄ እዚህ አይነት ስለሚፈጸም ግንኙነቱ ማህበራዊ ግንኙነት የንግድ ትስስር ተቋርጧል ስለዚህ ይሄ በምሬት ውስጥ ያለው ህዝብ መነሳትና መታገል አለበት ፍርሃት የትም አያደርስም ፍርሃት በራሱ ኃጢአት ነው ፍርሃት በራሱ ኃጢአት ለምንድነው የሚያስፈራው ማን ነው የሚያስፈራው መሳሪያውን እኮ አፍሙዙን መያዝ የሚችለው የራሱ ህዝቡ ነው አንድ ሰው የተወሰነ ሊተኩስ ይችላል ወደ ተነስ ሊያቆስል ይችላል እሱ ግን መልሶ እሱ ለበራሱ ላይ የሚደርሰው ሊያስብ ይገባል ስለዚህ ሰራዊቱ በአሁኑ ሰዓት ላይ የቦካ ነው አብይ የበሰበሰ ነው የመጨረሻ የአብይ የብልጽግና ስርዓት የበሰበሰ ነው የሚያስፈራራ ነገር የለም ልክ እንደ ቱኒዚያ አብዮት ሁሉም ህዝብ መነሳት አለበት ፋኖ በዚያን ጊዜ ይቀናል በእውነት አንድ ነገር ሳልጨምር ይሄን ነገር አልዘጋም ምንድነው የሰሜን ሸዋ ኦሮሞ እኮ እስከ ዛሬ ድረስ በበቅሎ በፈረሱ ላይ እኮ የኢትዮጵያ ባንዲራ ያለበትን ግላስ የሚባለው ይሄ ምንድነው በኮሪቻ ላይ የሚደረገው ግላስ ነው መሰለኝ የሚሉት እሱን እኮ አድርጎ የሚዞሩት የኢትዮጵያ ባንዲራ ያለበትን ስለዚህ የሚያስፈራራ ነገር የለም የሰሜን ሸዋ ኦሮሞ በደል የደረሰበት መከራ የደረሰበት ስቃይ ላይ ያለ የሚሰቃይ ህዝብ ነውና ትግሉ በሰሜንም በደቡብም ተባብሰው መቀጠል አለበት አመራር መሰጪ አካል ይጠይቃልና ይሄን ማለት ፈልጋለሁ አብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ እንዳሉት ነው እንግዲህ የቱኒዚያ አብዮት የተነሳው ከዩኒቨርሲቲ ተመርቆ ስራ ያጣና የጎዳና ንግድ ላይ የነበረ እሱንም እንዳይነግድ ያደረጉትና ንብረቱን ዘርፈው ሜዳ ላይ የጣሉት ወጣቱ መሐመድ በአዚዝ ራሱን ማቃጠሉን ተከትሎ የተነሳ አብዮት ነው ያ እንግዲህ አብዮቱን ይመሩ የነበሩ ሰዎች የነገምን ይመጣል የሚለውን አስቀድመው አለማሰባቸውን ተከትሎ ግብጽና ሌሎች ቦታዎች የታሰበው ለውጥን ወጣቶቹ ለውጥ ያመጣው ኃይል ሳይሆን እዛው ከወታደር ውስጥ የወጣው ኃይል እንዲጠልፍ ሆኗል ነገር ግን በቱኒዚያ በተወሰነ ደረጃ የተሳካ ነበር በሌሎችም ቦታዎች አለ አሁን ደግሞ በቱርክ የተጀመረው ህዝባዊ እንቅስቃሴ አለ ይበርዳል ሲባል እየተጠናከረ ነው ሄደው ምናልባት ቁጥር 2 የአረቡ አብዮት ሊያስነሳ ይችላል የሚል ስጋት አለ እነዚህና ሌሎችም ጉዳዮች እንግዲህ ወደፊትም እንወያያለን በተለይ ደቡብ አካባቢ ያሉ ጉዳዮች አሁን ሲዳማ አካባቢ የሲዳማ ማህበራዊ አንቂዎች አርቲስቶች አንዳንድ ታዋቂ ግለሰቦች እንቅስቃሴ የጀመሩ ያለበት ሂደት አለ በሌሎችም ቦታዎች ያሉትን ሁኔታዎች አንስተን እንወያያለን ለሰጡን ማብራሪያ ከልብ አመሰግናለሁ እኔም አመሰግናለሁ ሀብታሙ የሲዳማ ልጅ አርቲስቱ አግዶታል ይሄም ራሱን የቻለ አንድ ኢሹ ሆኖ ነው ሰሞኑ በደቡብ ላይ እየታየ ያለ መንግስትን በሚነካ ዘፈን ዘፍናል ተብሎ ታግቷል
ባህላዊ ዘፈኝ ነው ይባላል እና ምንድነው ክስረቱን ነው የሚያሳየው አንደኛ በዛ አካባቢ ላይ የሚደረገው ድርግት ነው ቅድም ያነሳነው ነው የኦሮሚያ ወደ ሲዳማን እንደሚወስድ አይነት አገላለጽ አለው ነው የሚባለው እና ይሄ ደግሞ በይፋ ካደረጉም በኋላ በይፋ ታይቷል ልጁ የዘፈነው ዘፈን ከዛ ጋራ በተያያዘ ነው ምሉትና ትግሉ በደቡብ ላይ በሰፊው ይሄዳል እንቅስቃሴውን መምራት የሚችል ኃይል መውጣት አለበት በቃ ፈንድቶ ወደፊት መውጣት አለበት ጨክኖ መውጣት ካልተቻለ በስብሶም ቢሆን እየበዘበዘ ይኖራልና ይሄንንም ለማስቆም ሁሉም ኢትዮጵያዊ ውስጥም ውጭም ያለው የጋራ ትግል በተለይ በኢትዮጵያ ላይ ትግል በኢትዮጵያ ስም ላይ ነው መሆን ያለበት ይሄንን በደንብ ነው መረዳት ያለብን የሰጡትን የቤት ስራ የብሔር ድርሻ ይዘን በብሔር ብቻ የምንሄድ ከሆነ የማሸነፋችን ሁኔታ በጣም ውስን ይሆናል ረጅም ጊዜ ይፈጃልና አንድነት ሁለት ኢትዮጵያዊነት እነዚህን መርሳት ፍጹም የለብንምና በዚሁ ላይ ነው ትግሉ መሄድ ያለበት በያስባል ከልብ አመሰግናለሁ ሀብታሙ አመሰግናለሁ ከልብ አመሰግናለሁ እግዚአብሔር ይስጥልኝ መልካም ቀሪ ጊዜ ሁሉ አሜን እግዚአብሔር ይስጥልኝ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ